ጠቅሞ ላይ አንቺ የግሪክ ሸርሙጣ፣ የፒያሳ ሸርሙጣ፣ ዘረ ሸርሙጣ፣ እናት ሸርሙጣ፣ አያት ሸርሙጣ፣ አንቺ ሸርሙጣ። እቺ አንደኛዋ ደዚን ከቤት እንድትወጣ ያደረገቻት ይቺና ሜሊ የሚባሉ ናቸው። ሁለት ልጆች ናቸው። ምክንያቱም እነሱ የአሞራውን ጓደኛ ይዘዋል። ይቺና ደዚ ጓደኛ ስለነበሩ አጣበሷት። ያ ታሪካቸው በውስጥ በኩል ሲያናገር እኔ ጽፌላቸዋለሁ፣ ለሁለቱም በውስጥ በኩል ማለት ነው። እረፉት፣ ይቺ ልጅን ተዋት። ከቤት ሁሉ ያስጠፏት እነሱ ናቸው አሉ። አይገርምሽም? አሁን እቺ ናት አንደኛዋ። እቺና ሜሊ የምትባል ሜሊ ደግሞ ሌላ ልጅ የኬንያ ሸርሙጣ ሽማግሌ የምታባረር በልጅነቷ ጡቷን አሰርታ አስወጥራ ያ ትምህርት ቤት እያለች እዚህ ላይ የምትመጣ ስራዋ ግን ሌላ የሆነ በየሀገሩ የምትሸረሙጥ ሜሊ የምትባል ደግሞ አለች። ደዚ ለዚሁ ሊያበቋት የደዚ እናትን ለዚሁ ሊያበቋት። ምክንያቱም መጀመሪያ ደዚ መውለድ አለባት። መጀመሪያ ደዚ ከትምህርት ቤት መውጣት አለባት። ከዛ በኋላ እንደ ልባቸው ሊያረጓት ማለት ነው። እነዚህ ናቸው ዋና ሌቦች። እነዚህ ናቸው ዋና የደዚን እናት የበሉት እነዚህ ናቸው። ሌላ ማለች ሀኒ የምትባል የለንደን ሸርሙጦች ማለት ናቸው። እነዚህ ናቸው በውስጥ በኩል ሲሏት የነበረው። እሱንም እሷንም እንዲጣበሱ ያደረጉት እነዚህ ሁለቱ ናቸው። ያ ሜላን የኬንያ ሸርሙጣ እሷ ናት። አንቺ የግሪክ ሸርሙጣ አላበላሽም አላጠጣሽም። እኔ እንደሱ አልተባልኩኝም። በነገራችን ላይ ያ ምግብ ትከለቅ ያውላ ሪከርደሮች መውጣት አለባቸው። በነገራችን ላይ እየወጡም ነው። አላበላሽም አላጠጣሽም ተብለው በተለያዩ ሰዎች እንደዛ አንድ ትልቅ ሴትን በማንም ተራ ሚዲያ ላይ ገስት ላይ ያስቀምጣችሁ እንደዛ ስታረጓት ልረዳት የምችለው እኔና ምን ያህል ፋይት እንዳረኩ፣ ምን ያህል አንገት እንደሚያስደፋ፣ ምን ያህል በአካባቢ በማህበር በእድር በቤተሰብ በስራ ቦታ ምን ያህል አንገት እንደሚያስደፋ እኔ አንዳንድ ጊዜ እግዚአብሔርን ሳስበው የልጄን መውጣት ራሱ የነገርኳቸው እኔ ነኝ ለጓደኞች። እሱም ልደቷን ሲጠይቁኝ ከአመት በኋላ ጥሩነቱ ያ ነው። ልክ ልደቷ ላይ መቼ ነው የምንመጣው ልደት ምናምን ሲሉኝ ሳምሪ እኮ የለች። በቃ ታገስኩና ሲያቅተኝ የልደቷ ጊዜ ነገርኳቸው። 18 ዓመት ሲሞላት እንግዲህ በጣም ትልቅ ድግስ ነው የተደገሰው። ከዛ ሳምሪ ክሩዜ በጣም ሾክ ነው ያደረጉት። ነጮች ናቸው። በጣም ሾክ ነው ያደረጉት። እንፈልጋት ሲሉ ወዲያውኑ ደግሞ ወልዳለች አልኳቸው። ግራ ነው የተጋቡት። ምክንያቱም መሄድ ምናምን የሚባል ነገር የለም፣ ባህላችንም አይደለም። ለምንድነው እንደ ባህል ዝም የሚባለው? አንድ ሴት እጓተናል። እኔ ስላልሞትኩ ነው እኔ መቅደም ነበረብኝ። ሁለተኛ እሷ መሆን ነበረባት። ሶስተኛ ሌሎች መሆን ነበረባቸው። ህይወት እኮ ነው የጠፋው። ይሄ እኮ ባህላችን አይደለም። በውጭ ዓለም እኮ በአንድ ጊዜ እኮ ልጅ ወጣ እኮ አታረግዝ። እኛ እኮ በተለያዩ እኮ በራሳችን ኮሚኒቲ እኮ ልጆቻችን እየተጎዱ እኮ ነው። ማት ልጆች እኮ እየተበላሹ ነው። ለምን የምታለባብሱት? ዋይ ለምን የምታለባብሱት? አታለባብሱት። ለፍርድ እናቅርባችሁ እያልኩኝ አይደለም። መታረም ግን አለበት። ባህላችን አይደለም። አንድ ሴት ወጣ ዝም ብላ ሄዳ ለዚያም ከአሜሪካን አውሮፓ መታ አርግዛ ባህላችን አይደለም። ከዛስ በኋላ የሚደረግ ሴሬሞኒ አለ አይደለ? መደረግ የለበትም። ያ ብቻችሁን ከእናቷ ነጥላችሁ ከእናት እኔ ቁስሌ ስለሆነ ነው አለቃችሁ። እኔ እንደውም አለቃችሁ። ዝምታ መርጬ ነበር ግን አለቃችሁም። ለምን? እኔ ነበርኩኝ መታነቅ የነበረብኝ። እኔ ነበርኩ ደም ግፊት ሊይዘኝ የሚችለው። እግዚአብሔር ምስክሬ ነው። እኔ ነበርኩ መሞት የነበረብኝ። ግን ሁሉም ሰው አንድ አይደለም። እኔ እንደ ድንጋይ አድርጎ ፈጥሮኛል። ተቋቁሜያለሁ ብዙ ነገር። ምን ተቋቁሜያለሁ? በአልኮል ነው የተቋቋምኩት። የቮድካ ጠርሙስ ከዚህ ቤት ውስጥ በሳምንት ቮድካ እየጠጣው ነበር። እዚህ ጋር መጣ ጠርሙስ ቮድካ እየጠጣው። እግዚአብሔር ይመስገን የሚጨስ ነገር ስለማላቅ ነው እንጂ እፈልግ ነበር። አስጭሽኝ ብያታለሁ። ፍሬን ራሱ ይሄ የሚጨስ ጆይንት አምጪና እናጨስ ብያታለሁ። በቃ ማጨስ አለብን።
ነው እንትን ብላችኋል። እስቲ ብቻዋን ስትደግሱ እዚህ ማለት ነው ልጅቷን ይዛችሁ ቀለበት አድርጋችሁ እኔ ላይ ያደረጋችሁትን ማለት ነው። እኔ እዚህ ቁጭ ብዬ ልጄ ቡና ቤት ውስጥ ትዳር ነበር ቀለበት አድርጎላት ሆሆ ተብሎ ምናምን ነገር ማለት ነው። ምን እንደተሰማኝ ታውቃላችሁ? የተሳት ምን እንደተሰማኝ ታውቃላችሁ? እኔ ልንገራችሁ። መደንዘዝ እኔ ብቻ አይደለም ደግሞ ለእናቴ ለአባቷ ቤተሰቦች ምንድነው ምለው አምጥታ እንዲያረገቻት ይሉኛል። ጭራሽ ደግሞ ለሌላውም አስባለሁ። ባዶ ትዳራለች ሴት ልጅ ባዶ ትዳራለች ካለ እናት ካለባት ቀለበት ሸርሙጣ ልጆች ስለሆናችሁ ባህልን ስለማታውቅ ነው። ገባ? የመጣህበትን ባህልና ህሴት ስለማታውቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ። ልጄን ወስደህ ቀለበት ታረጋለህ። ያ ነው ዛሬ እሷ። እኔም እኮ ሞቻለሁ። እኔ ግን እናገርላታለሁ። በጣም ነው የሚያምነው። ቀለበት ታረጋለህ። ምን ነው ብትተው ቀለበቱን እንኳን ብትተውት አስረግዛችሁ እዛው በቃ ልክ እንደ ኢትዮጵያ ዱርዬ ማለት ነው። ትጨፍርብናል ያል ማለት ነው። አባት ላይ ይሰማ ይችላል። ልጅ ስትዳር ልጅ ቀለበት ስታረግ ቁጭ ብለህ ታያለህ። ከዛ እናንተም ታጨበጭባላችሁ፣ ዩቲዩብ ላይ ትለጥፋላችሁ። ምንም እነሱስ ተደፍነው ነው ፍቅር ደፍኗቸው ነው አይደለ? ከዛ ታበሽቁናላችሁ። በዛ መታችሁ የባል እናት ትመጣለች፣ እንኳን ደስ አለ ልጄ ምናምን ብላ ትደውላለች። እኔ ማለቅሰው ስላልሞትኩ ነው። እኔ አልችልም። በቃ ይሄንን ነው የምጠላው። የራሴ ነገር ነው የሚያስደቅሰኝ። መትረፍ የራሱ ያስደቅሰኝ። የእሷ የራሷን ላይፍ ለመምራት ምኑ ነው ለአንቺ የሚከብድሽ? She's my daughter. I don't want ማንም ዝንብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚም ሀገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አድርጌ ያሳድኳት። መጥፎ ሰው ያውም እኔ ዴዚም አላፈቅራትም። አንተ ራስህ አይደለም እንደ ልታስቀርጠው This is not about love, no. This is not about love. Let her finish. It's okay. Let her talk. That was the problem. Because your love is what caused all this. Daisy, please listen. It's good for you. Let her talk. And I got enough to keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. I didn't accept. I mean, appreciate that time በጣም አዝኜብህ ነበር። ግን it's okay. አንተ just media life ነው maybe temporary ነው ብለህ ይሆናል። ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልገኝ ነው ኢንተሌክት ፖስት አደርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉላክ ብሎ የሚሄደው? እኔ እኮ ትናንት ወጥቶ ለአንድ አመት ያበላሻትን ትክሰስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አላናገራት ሴት አንድ አመት ሆነሽ ላደረገችሽ እና ዳይፐር ስላደረገች ነው ከሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያም ሌላ ሀገር ወስዶ የማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ የሰባተኛ ክፍል ተማሪ አንድ ነገር there's no one thing good thing እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው that's good. I will support her still. ሚስቴክም ቢሆን ሰርታ ቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፋላ ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ ፖዘረስ ፈላይ እኔ ማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛቸዋት አትበል። 18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed.
Daisy drives brand new 24 brand new car እየነዳች ነው። ላስት ጊዜ ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ ጨውባታለሁ። ዳስ ጀስት ጥሩ ልጅ ለማሳደግ ዝም ብለህ አይደለም። it takes a lot of work ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደድረን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው። ፋሚሊ ሲንድሮም ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ እያደረ ምን ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምጼን እሱ የሚወዳት ከሆነ እንደዛ አይነት ነገር ማምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ። ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረቡራታለሁ ኦሮሞን ገና እንጠፋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴት ነካ? I just want the best for my daughter. That's it. I'm gonna go look after her. I'll take care of you, Daisy, until I die. You know I love you. I know you're in love. And you know, I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes... No. You make a mistake. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to say what you did as well, then, you know, like I have the right to do anything I want. Okay. That's good. That's fine. Daisy, it's okay. Take your time. If you love him, it's your choice. I will support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like, we should stop making this about relationship. Okay. It's not. Daisy, you know, I work even last year. Let's forget about everything. Last year when you were home, 1 year we were in Ethiopia, but the year before that you were 19. I was working 2 jobs. You're open 24 hours. You have a car. You have the entire home. You could have done anything. Why wouldn't you run away then if nothing is good for you? What do you mean? She was saying that she was working 2 jobs. Yeah. You were at home by yourself. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. Again, it's my decision. She has no reason. Okay, so what I'm saying... የአሌክስ እኩያ ፍቅረኛ አይዛ ነው ቁጭ ያለች ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግሌ መብቷ ነው እኮ። ለምን የ5 ዓመት ህጻናት ጊዜ መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ ልጅቷ ምን ላይ ችግር ውስጥ ነው? እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መጣ። ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅልላ ወጥታ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናደርግም። ኦኬ ዜዶ አንዴ ቆይ ሐሳብ ዘንቤት ኦኬ ለምን ጆከር እንደዚህ አናደርግም? ዴዚ አሌክስ ውጣ ማርያም ውጣ። ወደረኝ አሁናዊት ነኝና አማራ ነው የምታገል መብቷ ነው። እናቷ መብቷ አይደለም። እቺ ልጅ እኔ እንደዛ አላልኩም። እናት ማዘዝ ትችላለች። እናት ወደ ዘረኝነት ምናምን እኮ መብቷ ነው። እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። ቤተሰብ እንግዲህ ቪዲዮን እንደተከታተላችሁት ነው። እጅግ በጣም ነው ያሳዘነችኝ። እናትየዋ ለአንድ ልጇ ብላ ብቻዋን አሳድጋ ሲንግል ማም ሆና አሳድጋ ልጇን እንደዚህ በሰዎች ዘንድ ብዙ ተብላ ብዙ ነገር ወርዶባት ነበረ። ነገር ግን ያው ልጄ ወደ እኔ ትመጣለች ብላ ነበር፣ ልጄም ናፈቀችኝ ብላ ነበር። ግን ፈጣሪ ያለው ነው የሚሆነው። ሁሉም ነገር በፈጣሪ እጅ ነውና በቃ እኔ ከዚህ በኋላ ልጅቷ ናት የምታሳዝነኝ።
ወደኋላ የተባለውን ቪዲዮዎች አሁን እየወጡ ነው። እሷ እናቷን ምን ያክል እንደተናገረቻት ያሉ ቪዲዮዎች እየወጡ ነው እና ያንን ስትሰማ አሁን ያለችበትን ስታይ በጣም ልጅቷ እንደምትጎዳ ጸጸት እንደሚሆንባት ነው እየገባኝ ያለው። ለኩል ያህል ያው በህይወት እያለን ምንም አይነት ችግር ቢያመጡብን ምንም አይነት ጉዳት ቢያመጡብን ቤተሰቦቻችንን ይቅር ከማለት ወደኋላ መዘንጋት እንደሌለብን ነው ይሄ ሁላችንም ሊያስተምር የሚገባው ማለት ነው። እንግዲህ ፈጣሪ ያለው ነው የሚሆነው። ፈጣሪ በዚህ ሰዓት ትሄዳላችሁ ብሎን ስለሆነ የምንሄደው ጊዜ ላይ ኖረንም ይችላልና ሁላችንም ይቅርታ ልብ ይኑረን እላለሁ። ቤተሰቦቼ ሰላማችሁ ብዝት ይበልልኝ።